ልትጫወትብኝ ነበር። ውጭ ሲጣርኪ ነው የምገልጽሽ። ከዛም በኋላ መቃበስ ውጭ አንተ ደግሞ እስር ቤት ትገባለህ። የትም ልግባ አንቺን ገድዬ የትም ገባለሁ። እዛ ነው የሚገባ። ትበይ እገልሻለሁ። ሲጣርኪ እገልሻለሁ ዛሬ። ምንድን ነው ለችግር የደረሰችለት ለማገል መሞከር ምን ማለት ነው? ሉሲ ያረገዘችውን ልጇን ልታስወርድ መድኃኒት ልትውጥ ነው። ዶክተር ሮቤልን እኔ ያረገዝኩትን ልጅ መውለድ አልፈልግም፣ ከሳሚ ልጅ እንዲኖረኝ አልፈልግም፣ ስለዚህ እባክህን ጽንሱን የሚያጨናግፍ መድኃኒት አንተ ስጠኝ በማለት መድኃኒት ተቀብለዋለች። ሱራፌል ለሰራሽው ስራ ዋጋሽን እሰጥሻለሁ በማለት ወደ ሉሲ ቤት አቅንቶ ሉሲን እየደበደበ በነበረበት ሰዓት ከኋላ ዶክተር ሮቤል ይመጣልበታል። ዶክተር ሮቤልም እንግዲህ ምንድነው የምሰራው በማለት እርስ በርስ ሲጣሉ ሉሲ በድንገት ከኋላ ሱራፌል ለከፍተኛ አደጋ አጋልጠዋለች። ክፉ ቀናቶችን በሙሉ አብራ ስታሳልፍ የነበረችው ሉሲ ዛሬ ላይ ለነሱ ጠላት ሆናባቸዋለች። የማያልቅ የመሰላት ብርም ነገ ያልቃል፣ እማይከዳት የመሰላት ዶክተር ሮቤልም ነገ ይከዳታል። ዛሬ ግን የምትወደውንም ሳሚ አይንህን አልየው እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬው ቪዲዮ ደግሞ ቤዛ ድራማ ክፍል 126ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት ላይ እገልሻለሁ፣ አሳይሻለሁ በማለት ዝቶ ሱራፌል ወደ ሉሲ ቤት አቅንቶ ነበረ። ሉሲም እንግዲህ ያው እየመታት እየደበደባት ሁላችንም እንደምናየው ነበር። ነገር ግን ከኋላ ዶክተር ሮቤል ከእስር ቤት ወጥቶ ወደ ሉሲ ቤት ይመጣል። በመጣም ሰዓት እንግዲህ ሱራፌል እዛ ነበረ ያገኘው። ልክ ከኋላ ሲነካውም ደግሞ አንተ እዚህ ምን ትሰራለህ በማለት ነበር ጥያቄውን እየጠየቀው። ሱራፌልም እንግዲህ ልክ እንዳየው እጅግ ደንግጧል። እንዴት ከእስር ቤት ሊወጣ ቻለ የሚለው ነገር እጅግ አሳስቦታል። እንግዲህ ዶክተር ሮቤልም ከዚህ በኋላ ከሉሲ ጋር አንድ ጋር ነን ምን ፈልገህ ነው በማለት እንግዲህ ፍቅረኛሞችም ፍቅርም እንደጀመሩ ያለውን ነገር ለማሳወቅ ይሞክራል። ይህም ደግሞ ያው እነ ቤዛንና ሳሚን ለማናደድ እየሰሩት ተግባር ነው። አንተ ትብስ በመባባልም እንግዲህ ሱራፌልና ዶክተር ሮቤል ኃይለኛ ጸብ ውስጥ ይገባሉ። ሱራፌል ከላይ ሆኖ እንግዲህ ዶክተር ሮቤልን ሲደበድብ ስታየው የሆነ እንጨት ታነሳና ሱራፌልም በመምታት እንዲወርቅ ታደርገዋለች። ሞቷል ብላ እጅግ ነበረ እየፈራችው፣ ነገር ግን አልሞታም። አሁን እኔ ወስጄ ቤቱ አስቀምጨው ልምጣ፣ ስለዚህ አንቺ እዚህ ጠብቂ በማለት ልብሱን በመቀየር እንግዲህ ሱራፌልን ቤት ድረስ ዶክተር ሮቤል ወስዶ አስቀምጦታል። እዛም እንደደረሰ ሁሉም ተሰባስበው እዛ ነበረ ያሉት፣ ማለትም ሳሚም እንዲሁም ደግሞ ሉላ ነበሩ። እጅግ ደንግጠው ነበር። ምን አድርገው ነው ሱራፌል ምንድነው ያደረገው? እገልሃለሁ በማለት ሳሚ ብድግ ብሎ ነበረ። ያው ሳሚ በጥይት መመታቱን ሁላችንም የምናውቀው ነው። ቁስሉን ይዞ ደግፎ ነበር እንግዲህ ሊማታ የተነሳው። ነገር ግን ሉላ ተረጋጋ በማለት ሳሚን አረጋግታ እንዲቀመጥ አድርገዋለች። ዶክተር ሮቤልም እንግዲህ ተዘባብቶባቸው ነበር እንግዲህ የሄደው። የታገኘውና ነው የመጣው ቢለውም ያው ሉሲ ጋር መጥቶ ነው ማለት ያለውን ነገር ይናገራል። ቤዛ ምን ሆኖ ነው ምን አድርገው ነው በማለት እንግዲህ እጅግ በጣም ተበሳጭታ የጠየቀች ቢሆንም ነገር ግን እሱ ሊመልስላት አልቻለም። ጥሏቸው ይወጣል። በቃ ተከትዬ እመተዋለሁ በማለት ሳሚም ተጋብቶ ነበር። ነገር ግን ሉላ አትሄድም በማለት ተከለክለዋለች። አልነቃም እኮ እውት እስኪ ለምንድነው ችላ የምትሉት እያለች እንግዲህ ቤዛ እጅግ ፈርታ ስለነበረ ተረጋጊ እንጂ አሁን ይነቃል በማለት አሁን ላይ ሁሉንም እያረጋጋች የምትገኘው ሉላ ናት። ሁሉም በስሜታዊና በንዴት የሚያደርጉትን አያውቁትም። ነገር ግን ተረጋጉ እያለች ነው የምትገኘው። እንግዲህ ሱራፌል በስተመጨረሻም ነቅቷል። ነገር ግን ገና አላወራቸውም። ቤዛን ያገታት ሰውዬ እንግዲህ ዛሬ ላይ ይቅርታ አድርግልኝ
እና እባክሽን አንድ ነገር ልጠይቅሽ በማለትም ተማጽኗታል። እሷ ምንድነው ነገር ንገረኝ እስኪ ባሌን እኮ ገለኸው ነበረ በማለት ተነግረዋለች። ተኩሰው ስትል ሰምቻለሁኝ፣ እሱ ግን ውሸቴን ነው በማለት ሊያስተባብል ቢሞክርም ነገር ግን ቤዛ ልትሰማው ፈቃደኛ አይደለችም። ከዘገየም ጋር ሆነው እንግዲህ ሉላ ልትከስ ነበር የዘገየን እህት። ዘገየም እህቱ ላይ ክስ ሊመሰርት ነበረ። ነገር ግን አጋቹ እባክሽን ይቅርታ አድርግልኝ ወንድሜ የፖሊሱ የእህት ልጅ ታማ ለሷ ሐኪም ብሩን ፈልገ ነው ነበር በማለት ይነግራታል። እና ተቻልሽ እርጅኝ፣ ካልቻልሽ ደግሞ በቃ ክሱን ተይልኝ በማለት እንግዲህ ተማጽኗታል። ቤዛም ያው በደግነቷ ሁላችንም የምናውቃት ስለሆነች ክሱ እንዳይፈጸም እንግዲህ ተናግራለች። ፖሊሱ መቶ ቢጠይቃትም እሷ ግን በቃ ችግር የለውም ይቅር በማለት ነው ክሱን ያቋረጠችው። ሉላም እንግዲህ በባለፈው ልታግተው እንደነበር ሁሉንም ነገር ስላየች የፖሊሱን ትህትናና እንደውም ፖሊሱ እንዳላደረገው ስትገነዘብ ክሱ ይቅር በቃ ዘገየ ጥሩ ሰው ነው በማለት አሁን ላይ ጥሩነቱን እየተነጋገሩ እንደውም እየመሰከሩ ነው የሚገኙት። ዶክተር ሮቤልም እንግዲህ ሱራፌልን በማስቀመጥ ወደ ቤቱ ይመለሳል። ወደ ቤት ሲመለስም እንግዲህ ጥያቄ ነበረ ሉሲ ያቀረበችለት። ምን ልጠይቂ ነው? እንዴት ሆኖ እንዴት ተናደደው ልትይ ነው አይደለም በማለት ሲጠይቃት አይ አይደለም እናው ግን ሌላም ጥያቄ አለኝ በማለት እንግዲህ ጥያቄዋን አቀጣጥላ ጠይቃለች። እሱም የጠየቃት ጥያቄ ምንድን ነው በማለት ነበረ። ሉሲም የሳሚ ልጅ ማሳደግ አልፈልግም ማስወረድ እፈልጋለሁ ብላ ነግረዋለች። ያው አንተ ዶክተር ስለሆንክ እኔም በማይጎዳ መልኩ ልጁን ማስወረድበት መድኃኒት ስጠኝ በማለት ነው እየጠየቀችው። በተደጋጋሚም ልጁን ማስወረድ ትፈልጊያለሽ በማለት ጠይቋት አዎ ብላለች። እንዲሁም ደግሞ ሰራተኛ ያስፈልገናል፣ ሰራተኛም እንቅጠር በማለት ነው እንግዲህ የተናገረችው። ችግር የለም በማለት ነው ሮቤልም የተባበራት። ሮቤል እንግዲህ ያለችውን ነገር አሁን ላይ እሺ ይላታል። ምክንያቱም እሱ የሚፈልገውን ነገር እንድታደርግለት አሁን ላይ ለሷ ትክክለኛ እንደወደዳት እያሳየ ነው የሚገኘው። ዶክተር ሮቤል ግን ከዚህ በፊት አንድ መልካም ስራ ሲሰራ አላየነውም። እንዲሁም ደግሞ ሚስቱንም አልፈታም። ሉላን ለማግባት ራሱ ሚስቱን እንዳልፈታ ነበረ የምናውቀው። ነገር ግን አሁን ላይ ደግሞ ሉሲ እንዴት አድርጋ ልትቀመጥ ይሆን? ምናልባት ይሄ ብር እስከሚያልቅ ይሆን ወይስ ደግሞ ያለውን ብር ወደ ራሱ እስከሚያዞር ይሆን የሮቤል ፍቅር እየሰጠ የሚገኘው? ምናልባት ሉሲ መጨረሻሽ አያምርም፣ ካሁኑ ብትመለሽ ይቅርታ ጠይቃ ብትመለስ መልካም ነው። ነገር ግን ሳሚም አሁን ላይ ላግኛት እንጂ አለቃትም እያለ ነው የሚገኘው። በቀጣይ ቪዲዮ ደግሞ እስኪ ምን እንደሚከሰት እንግዲህ እናያለን። በእውነት መድኃኒቱን ወስዳ ልጁን ታስወርደ ይሆን ወይንስ ደግሞ ለልጁ ወሰደችው መድኃኒት እሷ ላይ አደጋ ይፈጥርባት ይሆን? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ ሲል በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን። ሰላም ለሕዝባችን።